ይሄው ውሽምት ቆዝማ መታለች። ቤተሰብ ጉድ አብርሽ በቃ እኔ በአንተ ተስፋ ቆርጫለሁ። አንተ የውሳኔ ሰው አይደለም፣ ይቅርብኝ። መጀመሪያም ያልሆነ ህይወት ውስጥ ነው የመጣው። እኔ ሩታን አልቻልኩም በማለት እንግዲህ መልስ ሰጥታለች። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ዛሬ እንግዲህ ውሽምትን ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ አድርጉ የኔ ውዶች ማለት ነው። እንግዲህ ውሽምት ተስፋ ቆርጣለች። መጀመሪያም ያልሆነ ህይወት ውስጥ ነው የመጣው። አብርሽ የውሳኔ ሰው አይደለም፣ ምንም አይጠቅመኝም፣ ይቅርብኝ። እንደዚህ ህይወት ውስጥ ገብቼ ራሴን ዝቅ ማድረግ አልፈልግም። ብዙ ነገርን ተብያለሁ፣ ብዙ ነገር ተሳድቤያለሁ። ስለዚህ ይቅርብኝ፣ ሴትነቴን ጠብቄ መኖር ይሻለኛል። አንተን ግን በቪዲዮ አይቼ እንደዚህ መሆን ይሻለኛል እንጂ አንዴ ሩታ ጋር ሄርክ እኔም ደግሞ ራሴን ማጣት አልፈልገውም በማለት እንግዲህ ለአብርሽ ቁርጡን ተናግራለች ማለት ነው። ቤተሰብ አብርሽ እኮ ሩታ ናት የጠራችኝ እንጂ እኔ እኮ ፈልጌ አይደለም ሩታ ጋር የሄድኩ ብሎ እንግዲህ እሱም ለውሽምት ይናገራል። ውሽምት በቃ ይቅርብኝ፣ አንተ የውሳኔ ሰው ስላልሆንክልኝ እንደዚህ ሆኜ እስከ መቼ ነው እንደዚህ የምቀጥለው? ስለዚህ ይቅርብኝ፣ እኔ ሩታን አልቻልኩም በማለት ለአብርሽ ተናግረች አሉ። አብርሽ እንግዲህ ትላንትና እኛ ላይ እኮ ነው ድራማ የሰራ። ቤተሰብ ድራማ በሉ ትላንትና ማለት ነው። እና ውሽምትን ለማሳመን ማለት ነው። እኔ ፈልጌ አይደለም ሩታ ናት ቤት የጠራችኝ፣ ሩታ ናት እያስጠጣችኝ። ለሄርሜላ እኮ ነው መልስ የሰጠው ያለው ማለት ነው። የትላንትና ቪዲዮ ላይ ድራማ የሰራ ነበር ቢገባችሁ ማለት ነው ቤተሰብ። እና ሩታ ደግሞ ታውቃላችሁ የኔ አቃጣይ ማለት ነው፣ የኔ ጀግኒት ምን ሆኖ ጀግና የምትሉ ሰዎች አላችሁ። ሩታ ለኔ ጀግና ሴት ናት። ገባችሁ? አብርሽ ገና እኮ ልጅ ነው። እግዚአብሔር ልጅነቱን አልጨረሰም። ልጅነቱን ሳይጨርስ እኮ ነው ወደ ትዳር የገባ ማለት ነው። እውነት ልጅ ያለ አይመስለኝም። እኔ ትላንትና ቪዲዮን አይቼ እኔ አብርሽ በጣም አዘንኩላቸው። ቤተሰብ በጣም ነው ያዘንኩለት። እግዚአብሔር ነው ማለት የልጅነት ነገር አለ እዛ ላይ። ውሽምት ከአብርሽ ህይወት አልወጣም ማለችው ተስፋ በቃ እኔ አሁን ወደ ሩታ ቢመለስስ፣ ሩታ ብትክደኝስ፣ ሄረሜላን ቢያጣስ ብሎ እኮ ነው ግራ የተጋባው እንጂ አብርሽ ሩታ የምር 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 እኔ ከልቤ ነው እግዚአብሔርን እኔ ከልቤ ነው ወደ አንተ ህይወት የተመለስኩ ብላ ብትናገር አብርሽ ሄረሜላን በአንዴ ነው በቃ ከህይወቱ አስወጥቶ ወደ ሩታ ህይወቱ የሚመለሰው ማለት ነው። እሱ አሁን ስጋት ላይ ስላለ ነው እንጂ ግጥም አድርጎ ወደ ሩታ ይመለሳል አብርሽ ማለት ነው። አሁን የሩታ ነገር ነው በቃ አብርሽ ግራ የተጋባው። ትላንትና ያዙኝ ልቀቁን እያለው ማለት ነው። አውቆ እራሱ ፈልጎ አይደል እንደ ቤተሰብ የጠጣው። ሩታ መቼም አስገድዳ አፉን ይዛ አይደለችም ጠጣው ያለችው ማለት ነው። አልፈልግም ብሎ እኮ ትቶ መውጣት ይችላል። አውቆ ነው አብርሽ ማለት ነው። እና ተመልካችን ለማሳመን ውሽምትን ለማሳመን እሷ ጋር ነገ ሄዶ እኮ ሩታ እንደዚህ አድርገኛለች እኮ እኔ እንዴት አድርጌ ልወጣ አስገደደችኝ ብሎ ለውሽምት ለመናገር እኮ ነው እሱ ቪዲዮ የተሰራ የትላንትና ማለት ነው። አብርሽ በእውነት ጅል እንደሆነ ነው የተረዳው ማለት ነው። እንኳን ለሚስቱ ምንም ክብር የለውም። ጌታን ይሄ ነው የተረዳው። ይሄ ነው የልጅ አባት አልኩ። ጌታን ነው ምላችሁ። ልጅ ያለ ሰውዬም አይመስልም ጌታን። ሩታ ግን ጀግና ናት የኔ አቃጣይ ማለት ነው። ውሽምትዬ እንግዲህ ተስፋ ቆርጣለች። እንደዚህ ቆዝም ብላ መታለች በቲክቶክ ማለት ነው። አይ ውሽምትዬ የሰው ነገር የሰው ነው። ለምን አንቺ ጊዜሽ የምታቃጥ ከአብርሽ ጋር ህይወትሽን አትቀጥይም? ህይወት ይቀጥላል። አንቺ እኮ የሰው ነገር ነው የወደድሽው ማለት ነው። የሰው ነገር የሰው ነው። የሰው ሂቃ መልሽ ይሻልሻል። ሴትነትሽን አስከብሬ ሚዲያ ላይ እኮ የማንም ማሳቃን የሆንሽ አሁን ላይ ማለት ነው። ምክንያቱ ሩታ የፈለገችውን ወደ ኋላ ብትመለሳ እኮ የራሷ ባል ነው። ገባሽ? አንቺ ግን እንደዚህ ሜዳ ላይ ቀራሽ ማለት ነው። ጊዜሽን ባታቃጢ መልካም ነው ብዬ አስባለሁ። ሲጀመርም ልጅ አለሽ፣ ወደ ልጅሽ አትመለሽም እንዴ? ትላንትና እግዚአብሔርን በጣም ነው ያዘንኩ። ልጅቷ ደግሞ ውሽምትን ቆርጥ ነው ህፃኑ ልጅ ማለት ነው።
እቺ ደግሞ ትክዳለች። ልጅ የለኝም ያለች እኔ ልጅ ቢኖረኝ ለምን አስደብቀኛል? ለምን ወደዚህ ነገር ገባው? ባሌን ፈትቼ ለምን የሰውን ነገር ይመኛለሁ ብላለች። ትላንት ባለፈው ቪዲዮ በሰራችው ቀን ማለት ነው። ውሸታ ነው። እና ውሽምት ተስፋ ቆርጣለች። ይሄው ቆዝማ አዝና ያዘን ልብስ ለብሳ መጣለች እላችኋለሁ የኔ ውዶች። ሩታዬ ወደፊት ማለት ነው ከባልሽ ጋር ማለት ነው። ባልሽን ለማንም አሳልፈሽ እንዳሰጪ የኔ ውድ ማለት ነው።